ዩቲዩብን በራሱ ትልቅ ኢንካም ይዞ ስለሚመጣ እንዴት ያንን ነገር ማኔጅ ማድረግ እንደምንችል እናወራበታለን። ስለዚህ ከዛ በፊት ተምኔሉ ላይ እንዳያችሁት $4 ፐር አወር ማለትም አልጎሪዝም አሁን በጣም ትሬንዲ ሆኖ ከዛ በፊት ተምኔሉ ላይ እንዳያችሁት እንደተለመደው መተናል። በጣም እናመሰግናለን። ዛሬ እንግዲህ ብዙ ሰዎች ጓደኞቼም እንደዚሁ ሪኮመንድ እንዳደረጋችሁኝ የተወሰነ ኮሜንት ላይ እንዳየሁት ስለ ዲጂታል ማርኬቲንግ፣ ስለ ዩቲዩብ፣ በአጠቃላይ ስለ ኦንላይን ጆብ እና ይሄ ስለ ሶሻል ሚዲያ እንድናወራ ፈልጋቸዋል። ስለዚህ አጠቃላይ ይሄ ሶሻል ሚዲያ፣ ኦንላይን ጆብ እና ዲጂታል ማርኬቲንግ ሀሳብ እንግዲህ ከረንትሊ ሰዎች ያለሱ መኖር የሚችሉበት ደረጃ ላይ ከባድ እየሆነ መጥቷል ፈንክሽን ለማድረግ። ስለዚህ የግድ ግራብ ልናደርገው የሚገባ ልንገዛው የሚገባ ሀሳብ መስሎ ይሰማኛል። ስለዚህ የትኛውንም ስራ ብንሰራ በዲጂታል ማርኬቲንግ ተጠቅመን ኦንላይን ጆብ ስፔሲፊካሊ ደግሞ ዩቲዩብ ላይ ራሳችንን እንዴት መሸጥ እንደምንችል እናወራበታለን። ስራችንን ማስታወቅ የመሳሰለው። ስለዚህ እንግዲህ የተለያየ ሪሰርች ለማድረግ ሞክረን በተለይ ደግሞ ዲጂታል ማርኬቲንግ እንዲሁም ሶሻል ሚዲያ ጋር ተያይዞ በተለየ ደግሞ አጥበበ ነው ዩቲዩብ ላይ ስኬታማ መሆን የምትችሉበትን መንገድ 10 መንገዶች ለመለየት ሞክረናል። አሁን እንግዲህ ከረንትሊ ከ100 በላይ ትሬንድ የሆኑ የዩቲዩብ ሀሳቦች አሉ። ኮንቴንት ማለት ነው። ያንን ይዘት ፈጥረን ማደግ የምንችልበት ከራሳችን ስራ ጋር ከኛ ከምንወደውና ማንነት ጋር የተያያዘ ማለት ነው። ግን ደግሞ እኛ ለማጥበብ ያህል 10ሩን መርጠን ከኛ ሀገር ጋር ኮንቴክስቹዋላይዝ አድርገን ብንሰራበት አሪፍ የሚለውን ለይተናል። ከዛ በፊት ተምኔሉ ላይ እንዳያችሁት በሰዓት $4 የምታገኙበት በዚህ ክረምት ልትሰሩት የምችሉት ፕሮጀክት ኦንላይን ጆብ ሊንኩን ኮሜንት ቦክስ ላይ አስቀምጣለሁ፣ ወይንም የኔ ሊንክድኢን ፕሮፋይል አስቀምጣለሁ። እዛ ላይ ኮንታክት ብታደርጉኝ ወይንም ኢሜይላችሁን ድሮፕ ብታደርጉ ቀጥታ ሪፈር አደርጋችኋለሁ። ክረምት ስራ ለሌላችሁና ኢዚ መኒ በዚህ መንገድ ሜክ ማድረግ ለምትፈልጉ ማለት ነው። ስለዚህ በአጠቃላይ ግን ስለዚህ ስለ ሶሻል ሚዲያ ዲጂታል ማርኬቲንግ ስናወራ በጣም ኢንተረስቲንግ የሆኑ ሀሳቦች አሉ። እኛ 10ሩን ለይተናል። የመጀመሪያው እንግዲህ እኛ በለየነው መንገድ ፐርሰናል ፋይናንስ እና ኢንቨስትመንት ላይ በአጠቃላይ ስለ ገንዘብ እና በቀላሉ እንዴት ራሳችንን ፋይናንስ ማድረግ እንደምንችል የሚያሳዩ ኮንቴንቶች ኦልሞስት በብዙ ዌብሳይቶች የተመረጡ ናቸው ዩቲዩብ ላይ ለመግባት። ስለዚህ የፋይናንስ ሙያ ያላችሁ በተለይም ደግሞ ሰዎች እንዴት በቀላሉ ኢንቨስትመንት ዲሲሽን አንድ ነገር ላይ ገንዘብ ኖሯቸው ኢንቨስት አድርገው ወይንም ገንዘብን ባይኖራቸው በራሳቸው መንገድ ገንዘብ ሬዝ ለማድረግ ለሚፈልጉ ኦንላይን ስራዎችን ከመስራት ጀምሮ በዲጂታል ማርኬቲንግ በተለያየ መንገድ ሀሳባቸውን በመሸጥ ገንዘብ የሚያገኙበትን መንገድ የሚያማክሩ ሰዎችን አንደኛ አድርጎታል ማለት ነው። ስለዚህ ይሄ በጣም የተመረጠ መንገድ ነው ኤክስፐርቲዙ ላላችሁና በዛ ነገር እውቀቱ ላላችሁ ማለት ነው። ስለዚህ ይሄ ከኦርዲነሪ ሰዎች ሊርቅ ይችላል፣ ግን የተለያዩ ብዙ መንገዶች ስላሉ እናወራባቸዋለን። ይሄ አንዱ መንገድ ነው እና የተለያዩ ኤክስፐርቲዞች ባለሙያዎች ኢንቨስትመንት ዲሲሽን የሚያማክሩ ማለትም በእኛ ሀገርም ባይሆን በተለይ በዓለም አቀፍ ደረጃ ሰዎች የትኛውን ስቶክ ልግዛ፣ የትኛውን አክሲዮን ምን ላይ ኢንቨስት ላድርግ፣ ወይም ደግሞ አሪፍ ሀሳብ የቢዝነስ ሀሳብ ኖሯቸው በቀላሉ ፔኔትሬት አድርገው ገንዘብ ጄነሬት ማድረግ የሚችሉበት ፈንድ ማግኘት የሚችሉበት መንገድ የሚያማክሩ ሰዎች ትልቅ ኢንካም ገቢ ጄነሬት ያደርጋሉ ማለት ነው። በእኛ ሀገር ኮንቴክስትም ባይሆን እኛም ሀገር ካፒታል ማርኬት እና የተወሰነ ይሄ የስታርታፕ በፓርላማ ደረጃ ጸድቆ ጥሩ ፊውቸር ስላለው ኦፍኮርስ እኛም ሀገር ሊሰራ የሚችል ስራ ነው። ግን እንደዚህ እያለን ስንቀጥል ደግሞ ሁለተኛ ላይ በአስገራሚ ሁኔታ ፊትነስ ኤንድ ሄልዝ አለ። ስለዚህ ይሄ እኛም ሀገር ትሬንድ የሆነ ነገር ነው። በዚህ ሰዓት ብዙ ሰዎች ጂም ይሄዳሉ። ኦቨርዌይት፣ አንደርዌይት፣ ኢቲንግ ዲስኦርደር የመሳሰሉት ነገሮች በጣም ኢሹ እየሆኑ ነው። ከሶሻል ሚዲያ ጋር ተያይዞ ብዙ ከመቀመጥ ጋር የሚመጣው የተለያዩ በሽታዎች ስላሉ ሁሌም ደግሞ ችግር ካለ በዛ ችግር ውስጥ ተጠቅሞ ሰዎች ይሄ ስላችሁ ሰዎችን መጠቀም ሳይሆን ያንን ችግር ለመፍታት በሚካሄድበት መንገድ ውስጥ የተለያየ ገቢ ያገኛሉ። ይሄ የዓለም እውነታ ነው። ስለዚህ ስፖርት ላይ ኢንተረስት ያላችሁ፣ ጤና ላይ በአጠቃላይ ፊትነስ እንግዲህ ይሄ ደግሞ ለምንድን ነው ዩቲዩቡ የሚወደው ከተባለ ፕሮግረሱ አስገራሚና አይካቺንግ ስለሆነ ነው። ምክንያቱም የትኛውም ኦቨርዌይት የሆነ ሰው ሰውነቱን እየቀነሰ ሲመጣ ያንን ፕሮግረስ በማሳየት ወይም አንደርዌይት የሆነ ሰው ጂም ሄዶ መስል ዴቨሎፕ ሲያደርግ በየጊዜው እየጨመረ የሚመጣውን ፕሮግረሱን በማሳየት በዛ ውስጥ ብዙ ገንዘብ ጄነሬት ይደረጋል። አንደኛ ፐርሰናል ኮች መሆን ይቻላል። ስለዚህ ግዴታ እንደዚህ ስነግራችሁ እነዚህን ኮንቴንቶች ፋንሲ ወይንም ውድ ነገር አድርጋችሁ ማሰብ የለባችሁ። ምክንያቱም አንድ ሰው
በማድረግ ልትጀምሩ ትችላላችሁ። በተለይ ሄልዝ ፕሮፌሽናሎች፣ ስፖርት ፕሮፌሽናሎች፣ በዛ ዲግሪ ያላችሁ ማስተርስ ያላችሁ ሰዎች በቀላሉ አንድን ሰው በማሰልጠን ያ ትሬን የምታደርጉት ሰው የምታሰለጥኑት ሰው ያለውን ፕሮግረስ ለመቅረጽ ለምሳሌ ፎር ፍሪ በመስራትም ሊሆን ይችላል። ያንን ነገር በመቅረጽ እዛ ነገር ላይ አንደኛ ስራ ታገኛላችሁ፣ ኮንታክት ታገኛላችሁ፣ ሁለተኛ ስፖንሰርሺፕ ታገኛላችሁ፣ ሶስተኛ በራሱ በቪው ክፍያዎችን ታገኛላችሁ። ስለዚህ አንዱ መንገድ ደግሞ ሌላው ኢንተረስቲንግ የሆነው ይሄ ፊትነስ እና ዌልነስ ነው እና እዚህ ማስታወሻ ላይ በሁለተኛ ደረጃ ይዘነዋል። ሶስተኛ ቱቶሪያልስ ኤንድ ሃው ቱ ጋይድስ። እንግዲህ በዩቲዩብ ሀሳብ ኤቨርግሪን የሚባሉ ኮንሴፕቶች አሉ። እነዚህ ኤቨርግሪን የሚባሉት ሀሳቦች ምንድን ናቸው? ምን ጊዜም ቢሆን ሰዎች ሰርች ማድረግ ሰርች ኢንጂን ላይ ጉግል ላይ ሰርች ማድረግ የማያቆማቸው ነገሮች ናቸው። ለምንድን ነው የማያቆሙት? ምክንያቱም ለእኛ አንዳንድ በጣም ቀላል የሆኑ ነገሮች ለሰዎች ግን አስቸጋሪ የሆኑ አሉ። በጣም አጭርና ቀላል ኤግዛምፕል ብሰጣችሁ አሁን ጉግል ብታደርጉት ሃው ቱ ታይ አ ታይ የሚለው ሀሳብ ለምሳሌ ክራባታችሁን እንዴት ማሰር እንደምትችሉ ብዙ ሰዎች ሰርች አድርጋችሁ አይታችኋል። እኔም በዛ መንገድ ነው የተማርኩት። ስለዚህ በጣም ቀላል የሆኑ ስኪሎች ነገር ግን መሸጥ የሚችሉ ሀሳቦች አሉ። ቀጥታ በገንዘብም ባይገዛችሁ አንድ ፕላትፎርም ላይ ሰዎች ያንን በተመለከቱ ቁጥር ለእናንተ መኒ ካውንትስ። ስለዚህ አንድ አጭር የሆነ ለምሳሌ አሁን እንዳልኳችሁ ክራባት ማሰር በጣም ለብዙ ሰዎች ፕሮብሌም እንደሆነ ይቆያል። አዲስ ትውልዶች በተፈጠሩ ቁጥር ሁሌም ክራባት ማሰር ይቸገራሉ። ስለዚህ እንዴት ክራባት ማሰር እንደሚችሉ ጉግል አድርገው ያያሉ፣ በአፕሊኬሽን ያያሉ። ስለዚህ እናንተ እዛ ዩቲዩብ ላይ ፖስት የምታደርጉት ሀውቱ ወይንም አንድ ነገር እንዴት ማድረግ እንደሚችሉ የሚያስረዳ ቪዲዮ ሁሌም ቢሆን ጉግል ይደረጋል፣ ከጉግሉ ወደ ዩቲዩብ ይሄዳል። ስለዚህ በሰርች ኢንጂን ኦፕቲማይዜሽን በሚባለው ሀሳብ በጣም ተፈላጊ ርዕስ ስለሆነ የተለያዩ ቀላል ነገሮች ነገር ግን እንዴት ያንን ነገር መፈጸም እንደሚችል የሚያሳዩ ስቴፖች፣ በተለይ የተለያዩ ሆም ስኪል ያላችሁ ቤት ሆናችሁ የተለያየ ነገር በቀላሉ ማድረግ የምትችሉ ሰዎች ያንን ነገር ፖስት በማድረግ ተመልካች ታገኙበታላችሁ። ስለዚህ ሀውቱ ጋይድስ እና እነዚህን ሀሳቦች ሶስተኛ ላይ ያስቀምጧቸዋል። በዩቲዩብ አልጎሪዝም በጣም ተመራጭ የሚባሉት ናቸው። ስንቀጥል እንግዲህ አራተኛ ፕሮዳክት ሪቪው እና አንቦክሲንግ የሚል ሀሳብ አለ። ይሄ ፕሮዳክት ሪቪው ማለት ደግሞ እንግዲህ የተለያዩ ሰዎች ለምሳሌ ካሜራ ገዝተን አንቦክስ አድርገን ስለዛ ካሜራ አጠቃቀምና እንዴት ወደድ ነው ወይስ አልወደድ ነው የሚለውን ፕሮዳክት ሪቪው። በዛ በፕሮዳክት ሪቪው ስር ፉድ ሪቪው ሊኖር ይችላል። በዚህ ሰዓት በጣም ብዙ ሰዎች ሬስቶራንት እየሄዱ ምግብ ቀምሰው ሪቪው ያደርጋሉ። ቡናም ቀምሰው ጥሩ ነው አይደለም ይላሉ። ስለዚህ ኤክስፐርቲዝ ያላችሁ በተለያየ ነገር ግዴታ ይሄ ኤክስፐርቲዝ ባይፈልግ ግን ሾፒንግ ላይ በጣም ጥሩ የሆናችሁ ሰዎች እቃ ስትገዙ በደንብ አወዳድራችሁ ስፔሲፊኬሽኑን አይታችሁ የምትገዙ። ለምሳሌ የኮምፒውተር የሶፍትዌር ባለሙያ ሆናችሁ አንድን የተለየ ሞዴል ወይንም ፕሮዳክት ሪቪው በማድረግ ስልክ ሊሆን ይችላል በስንት ብር ቢገዛ እኛ ያ ነገር ፎር ቫሊዩ እንደሚሆን ኦፍኮርስ ዋጋው መመለስ እንደሚችል የሚያሳይ ከሆነ ያንን ፕሮዳክት ሪቪው በማድረግ ያን የተለየ ስልክ ያገኛችሁበትን ጥቅም ከወጣው ዋጋ አንጻር በመናገር ከሙያችሁ አንጻር በመናገር በዛ መንገድ ብዙ ቪወር ማየት ይቻላል። ያ ደግሞ ሁሌም በነፃም ላይሆን ይችላል። ታማኝ የሆነ ሪቪው በሰጣችሁ ቁጥር ያንን ሪቪው የሚመለከቱ ሰዎች በጣም ብዙ ስላሉ የዛ ፕሮዳክት አምራቾች ደግሞ እናንተን አፕሮች ማድረግ ይችላሉ። ብራንድ አምባሳደር መሆን ትችላላችሁ። የዛ ብራንድ አስተዋዋቂ እና አጠቃቀም ላይ የተለየ እውቀት ስላላችሁ ብቻ ያንን ተጠቅማችሁ ብዙ ደንበኞች ማምጣት የኔጎሽዬሽን ስራ፣ የብራንድ አምባሳደር ስራ እንዲሁም በራሱ የዩቲዩብን ስራ መስራት ስለምትችሉ ስለዚህ ይሄ አንቦክሲንግ እና ፕሮዳክት ሪቪው አራተኛ ላይ አስቀምጦታል። የሚመረጥ ሀሳብ ነው። አምስተኛ ኤአይ ኤንድ አውቶሜሽን። እንግዲህ ይሄ የኤአይ እና የአውቶሜሽን ሀሳብ በግልጽ የሚታይ ነው። አሁን ምን ያህል ህይወታችን ላይ ተጽዕኖ እየፈጠረ እንደሆነ ማለት ነው። ስለዚህ ኤአይ ላይ የተለየ ክህሎት ያላችሁ ስኪል ያላችሁ ሰዎች ያ መሸጥ የሚችል ሀሳብ ነው። በዕለት ተዕለት ኑሯችሁ ኤአይን በመጠቀም ብቻ ሳይሆን ኤአይን ለመጠቀም የተቸገሩ ሰዎችን በማሰልጠን አውቶ ቪዲዮዎችን በመልቀቅ ቅድም እንዳወራ እና አውቶሜሽን ኤአይን ተጠቅመን እንዴት ስራዎችን ማቅለል እንችላለን፣ በምን መንገድ አሪፍ ነገር በዛ ዙሪያ መስራት እንችላለን የሚለው ሀሳብ በራሱ በጣም ሊገዛ የሚችል ሀሳብ ስለሆነ ስለዚህ ኤአይ እና አውቶሜሽን አምስተኛ አስቀምጦታል። እንግዲህ እስካሁን ያወራኋቸው ላይ ራሳችሁን ላታገኙ እንደሚችሉ ይገባኛል፣ ግን በዚህ ውስጥ ችሎታ ያላችሁ ሰዎች ተጠቀሙበት። ግን ሌሎች 5 ይቀሩናል። አይ ሆፕ በነዛ ውስጥ ደግሞ እናንተ
ራሳችሁ የምትወዱትን ነገር ታገኛላችሁ። ስለዚህ ስድስተኛ የምጠቅሰው ምናልባት ብዙ ሰዎች የምትወዱት ብዙዎቻችን ደግሞ ምናልባት ጥሩ ያልሆንበትም ሊሆን ይችላል። ግን ለምሳሌ ይሄ ኩክ ስድስተኛ ኩኪንግ እና የፉድ ጋር የተያዙ ኮንቴንት በጣም ተመራጭ ሆኗል። እንግዲህ ይሄ ለምንድን ነው ተመራጭ የሚሆነው? ብዙ ሰዎች ኩክ ለማድረግ ስለሚቸገሩ፣ ችግር ካለ ደግሞ ሁሌም የሚሸጥ ሀሳብ ስላለ ነው። ስለዚህ በቀላሉ ቤታችሁ ውስጥ ኩክ የምታደርጉ ሰዎች ስታበስሉ ያንን ቪዲዮ በመልቀቅ እና ስኪላችሁን በማጋራት ያ ቪዲዮ ሲለቀቅ ብዙ ሰዎች ችግራቸውን የሚፈታ ሊሆን ይችላል። ስለዚህ እንደዚህ ስንል ግዴታ ፋንሲ የሆነ ኪችን ላያስፈልግ ይችላል። በጣም በተለመደ መንገድ ትራዲሽናል የሆኑ በተለምዶ የምንጠቀምባቸው ማዕድ ቤቶች ውስጥ የሚሰራ ምግብ ሊሆን ይችላል። እንደውም ሰዎች ዚስ ዴይስ በጣም አርቲፊሻል ነገሮች እየበዙ ስለሆነ ጤናማ የሆነ አመጋገብ ትራዲሽናል የሆነውንም ስለሚፈልጉት በጣም ቤት ውስጥ የድሮ የሆነ ኦርዲነሪ የሆነ ኪችን ወይንም ማዕድ ቤት ያላችሁ ሰዎች እንዴት እንደምትሰሩ ያንን በመቅረጽ በጥሩ ካሜራ በማጋራት ብዙ ተመልካች ማግኘት ትችላላችሁ። ይሄ ደግሞ አብሯችሁ ሊሰራ የሚችል ብዙ ካምፓኒ ሬዲ ነው ቪወራችሁ ሲበዛ። ምክንያቱም የቀማን ካምፓኒዎች ኩክ ምግብ ላይ የሚያመርቱ የተለያዩ ምግቦችን ያመርቱ አፕሮች ያደርጓቸዋል። በዛ መንገድ ስፖንሰርሺፕ ይገኝበታል፣ ፓርትነርሺፕ አለው። እንደገና ቪወርን በራሱ ሁሌም መኒ ካውንትስ። ስለዚህ ያንን አስባችሁ ኩክ ላይ ማብሰል ላይ አሪፍ የሆናችሁ ሰዎች ይሄን መንገድ ተጠቀሙበት። ሰባተኛ ላይ ስንሄድ እንግዲህ የዲአይዋይ ሀሳብ አለ። ይሄ ዲአይዋይ የሚለው እንግዲህ አብሪቬሽን ነው፣ ሲምፕል ዱ ኢት ዩርሰልፍ ነው። ስለዚህ ይሄ ሀሳብ በውጭው ዓለም በጣም የተለመደ እንደሆነ እናያለን። በጣም ብዙ ቪዲዮዎች ላይ ሰዎች በራሳቸው ኢቨን ቤት እየሰሩ ያንን ቪዲዮ አፕሎድ በማድረግ ብዙ ገንዘብ ያገኛሉ። ስለዚህ ዲአይዋይ ሀሳብ አጠቃላይ ቤት ባትሰሩ እንኳን የተለያዩ ነገሮችን ግዴታ ባለሙያ ከመቅጠር ይልቅ በራሳችሁ መንገድ በመስራት ቤት ውስጥ የሚሰሩ ዲአይዋይ ስንል ክራፍቶችን ይጨምራል። ወደ ጥበብ ውጤት የምትሰሩ የሸክላ ስራ የምትሰሩ ዲኮር በእጃችሁ በአጠቃላይ ወንድም ሴትም አንድ የሆናችሁ ሰዎች እጃችሁን በጣም የምትጠቀሙ ጅዌለሪ የመሳሰሉ ስራዎችን የምትሰሩ ጌጣጌጦች፣ ቴክስታይልም ሊሆን ይችላል፣ ቀሚስ፣ የትኛውንም ነገር በጥሩ ሁኔታ የምትሰሩ እንግዲህ በእኛ ካልቸር ብዙ ጊዜ ቢዝነስ ሴክሬትን ወይንም የንግድ ሚስጥርንና ሀውቶችን በደንብ አንለይም። ሁልጊዜ የንግድ ሚስጥርን ቀርጸን እንለቃለን ማለት ላይሆን ይችላል። ነገር ግን አትሊስት ነገሮችን እንዴት እንደሚሰሩ በቀላል መንገድ ስቴፖቹን በማሳየት አንድ ደንበኛ እናገኝበታለን። ሁለተኛ ደግሞ ተመልካች በራሱ ያ አንድ ቦታ መሰብሰቡ ይከፍለናል። ስለዚህ የምንሰራውን ስራ ከዩቲዩብ ጋር በማያያዝ አሪፍ ገንዘብ ማግኘት ስለምንችል በዚህ መንገድ ተጠቀሙበት። ዲአይዋይ ኤንድ ክራፍትስ እኔ በጣም ሪኮመንድ የማደርገው ነው ለምትችሉት ጎበዝ ለሆናችሁ እዛ ላይ ማለት ነው። ስለዚህ ስምንተኛ ስንቀጥል ትራቭል ነው። ትራቭል እንግዲህ በጣም ብዙ ሰዎች መጓዝ የሚወዱ አሉ። እኔም ፐርሰናሊ ትራቭል ማድረግ በጣም ወዳለሁ፣ ግን ስፒሪቹዋል ትራቭሎች። ስለዚህ የትኛውንም ጉዞ ብታደረጉ መንፈሳዊም ቢሆን ለግላችሁ ነገሮችን ኤክስፕሎር ማድረግ የምትፈልጉ ስትጓዙ የምትሄዱበትን መንገድ፣ ያረፋችሁበትን ቦታ፣ የተመገባችሁበትን ምግብ በመቅረጽ ግዴታ በፕሌን መጓዝ አይጠበቅባችሁም። ፋንሲ የሆነ መኪናም አያስፈልግም። በጣም ኦርዲነሪ ከሆነ ሰው ጋር በመጓዝ በትንሽ በጀት ጥሩ ነገር ኤክስፕሎር በማድረግ ምክንያቱም ኤክስፒሪየንስ ይሸጣል። የእናንተን ልምድን የምትሸጡት በጉዟችሁ የሚያጋጥማችሁን በአጠቃላይ ታሳያላችሁ። ስለዚህ ትራቭል ካምፓኒዎች ጋር ፓርትነር መሆን ትችላላችሁ። እንዲሁም ደግሞ ተመልካቾች የእናንተን የጉዞ ልምድ በመግዛት በዛ ውስጥ የሚገኝ ብዙ እውቅናና ገንዘብ ስላለ መጓዝ የምትወዱ ሰዎች ትራቭል እያደረጋችሁ ያንን በመቅረጽ ኮንቴንቱን ሞር ዴቨሎፕ በማድረግ ኢንተርቴን በማድረግ ደስ የሚላችሁን ስራ እየሰራችሁ ተከፋይ መሆን ትችላላችሁ። ስለዚህ ትራቭል ስምንተኛው ሀሳብ ነው። ዘጠነኛ ሪል ስቴት ይመጣል። እንግዲህ ሪል ስቴት በአጠቃላይ በተለይም ደግሞ ወደኛ ሀገር ኮንቴክስቹዋላይዝ ብናደርገው የድለላ ስራ የምትሰሩ ሰዎች ስትደልሉ ለምሳሌ መጀመሪያ ሄዳችሁ ቤቱን በጣም በጥሩ ሁኔታ ፎቶ ማንሳት ሊሆን ይችላል፣ ቪዲዮ መቅረጽ ነው። ከዛ በኋላ ያ ነገር አፕሎድ ይሆናል። ምክንያቱም አሁን ዲስ ዴይስ ሰዎች ተንቀሳቅሰው ብዙ ነገር አያደርጉም፣ ግን በቀላሉ አንደኛ የቤት ዋጋ ማርኬቱን ቫሊዩን ያውቁበታል። ሁለተኛ ደግሞ ስለ ቤት አሰራር ሪል ስቴት ጋር ስንል ሁሌም ቢሆን የተሰራ ቤትን መሸጥ ሳይሆን ለምሳሌ ሰዎች እንዴት ቤቶችን በቀላሉ መስራት ይችላሉ። ኢንጂነር የሆናችሁ ሰዎች፣ ሪል ስቴት አማካሪ የሆናችሁ ሰዎች ግዴታ ሁሌ አፓርትመንቶችን መሸጥ ሴልሶች ምን ያህል ሀስል እንደሚያደርጉ እያየን ነው። ስለዚህ በቀላሉ ይሄም ደግሞ ሌላ መንገድ ነው። እኛ ሀገር ላይ ሞርጌጅ የሚባለው ሀሳብ ገና ቢሆንም ግን
አሁን ኦፍኮርስ እየመጣ ስለሆነ ቤቶች የተሰሩበትን መንገድ ያላቸውን አሜኒቲ ፋሲሊቲ ቪዲዮ በማድረግ ዋጋውን በመናገር ግዴታ ስፔሲፊክ ሎኬሽኑን ባትናገሩ ያ ነው የንግድ ሚስጥር የሚባለው። ያንን በመጠበቅ በአጭሩ ጥሩ ገንዘብ ይገኝበታል። እንደገና የማማከር የድለላ ስራችሁ በዚሁ ማካሄድ ስለምትችሉ የሪል ስቴት ሀሳብ አሪፍ ነው፣ የሚመከር ነው። ሌላው እንግዲህ 10ኛ በራሱ የሆም ጋርድኒንግ ብናወራው በጣም አሪፍ ነው፣ ከኛ ሀገር ጋር የሚሄድ ነው። ይሄ ሆም ጋርድኒንግ እንግዲህ የሚባለው ቤታችሁ ሆናችሁ አትክልት የምትወዱ ሰዎች ጤናማ የሆነ አመጋገብ፣ ስለ ሰልፍ ሰፊሽንሲ እና አትክልቶችን በራሱ እንዴት ማብቀል ይቻላል ቤት ውስጥ ብዙ ነገሮች አሁን እንግዲህ ከመግዛት ወደ ማምረት መሄዱ በጣም ጠቃሚ ሆኖ እየታየ ስለሆነ ያ በራሱ የራሱ ተመልካች አለው። ትንሽዬ ስፔስ ያላችሁ ሰዎች ቤታችሁ ውስጥ አትክልቶችን በማድረግ ቤት ውስጥ የሚበቁ በጣም ትንንሽ የሆኑ ነገሮች ቅመምም ቢሆን በጣም ትንሽ ነገር ለራሳችን ማምረት እንዴት እንደምንችል ያንን በማሳየት ያንን ስኪል ወይንም ኤክስፒሪየንስ ልንሸጥ እንችላለን። ስለዚህ በትልቅ ደረጃም ጋርደን መስራት ይቻላል። ፈቃድ አውጥቶ ላንድስኬፒንግ መስራት ይቻላል። ግን ያንን ሀሳብ መሸጥ የምንችለው ራሱ ዩቲዩቡ ላይ ስለሆነ አሁንም ከስራችን ጋር አንድ ላይ ዩቲዩብን ፓርትነር በማድረግ በቪወር ገንዘብ ማግኘት፣ እንደገና ማስታወቂያ ለራሳችን መስራት፣ ለሌሎችን መስራት ራሱ አልጎሪዝም ውስጥ የሚያስገባን ስለሆነ ይሄ የሆም ጋርደኒንግም የሰልፍ ሰፊሽንሲ ሀሳብ እኔም በጣም መደግፈው ነው። ስለዚህ ተጠቀሙበት። $4 በሰዓት በዚህ ክረምት የምትሰሩበት ቀላል የሆነ መንገድ ጀስት ምናልባት ማይክ እና ስልክ ነው የሚያስፈልጋችሁ። ስለዚህ